ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ማንኛውም ሰው እናት ሀገሩ ባስገኘችለትና ሊቃውንት አባቶቹ አዘጋጅተው ባቆዩለት ፊደል ተምሮ ማንበብና መጻፍ ተቀዳሚ ተግባሩ ይሆናል። መምህራንም የፊደላትን ስነ ባህሪ ማስረዳት ይጠበቅባቸዋል። ይህም በየጊዜው ለሚነሳው ትውልድ እሱነቱን ክዶ ሌላውን ሆኖ እንዳይገኝ ወይም መነሻውን አያውቅ መድረሻውን ይናፍቅ ከሚያሰኝ ብሂሎት ነፃ ያደርገዋል። ቀኛዝማች ተስፋ ገብረስላሴ ዘብሔረ ቡልጋ። ጤና ይስጥልን፣ እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች። ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን የፊደል ገበታ አባት በሚል የሚታወቁትን ተስፋ ገብረስላሴ ዘብሔረ ቡልጋን እናስባለን። ከፕሮግራማችን ጋር እንድታመሹ በአክብሮት ጋብዛለሁ። ስም አይቀበርም። ተስፋ ገብረስላሴ ከ1895 እስከ 1992። ስም አይቀበርም። ቀኛዝማች ተስፋ ገብረስላሴ ዘብሔረ ቡልጋ የአማርኛ የፊደል ገበታ አባት፣ በኢትዮጵያ የትምህርት የህትመት ሥራና የጸረ ፋሽስት አርበኝነት ታሪክ ውስጥ ትልቅ አሻራ ያሳረፉ ታሪካዊ ምሁር ነበሩ። ዕውቀት ለማዳረስና ለማስፋፋት የነበራቸው አስተዋጽኦ ከፍተኛ ነው። ተስፋ ገብረስላሴ በሰሜን ሸዋ ቡልጋ ከታብ ወይራ አክርሚት በተባለ ቀበሌ ከአባታቸው ከመምህር ገብረስላሴ ቢልልኝና ከእናታቸው ከወይዘሮ ስዕለ ሚካኤል ወልደ አብ ተወለዱ። የፊደል ገበታ አባት የሚል ቅጽል መጠሪያ ያገኙት ተስፋ ገብረስላሴን የሕይወትና የሥራ ታሪክ የሚያስቃኘው መጽሐፍ ስለ አማርኛ የፊደል ገበታ ፈጣሪዎች ማንነትና ዘመን ማብራሪያ ባይኖረውም ባለታሪኩ በመጀመሪያ በብራና ላይ በእጃቸው እየጻፉ በመቀጠልም በማተሚያ ቤት ማሽን እያባዙ ለሕዝብ እንዲደርስ አድርገዋል። በጋገዛና እፈቃለሁ እዚያ የሚያለሰልስ ነገር እንደሚያሻክል ልክ እንደ ወረቀት ይሆናል። እዚያ ላይ ፊደል መጽሐፍ እጽፋለሁ። የአማርኛ የፊደል ቅርጽ በወቅቱ በእንጦጦ ማርያም በባሕታ ለማርያምና በመካነ ኢየሱስ ሥላሴ አጥቢያዎች እንዲሁም በገጠር አብያተ ክርስቲያናት በገዳማትና በዋሻዎች ብቻ ተወስኖ እንደነበር መረጃዎች ያመለክታሉ። ይህ ፍንጭ አጥኚዎች የፊደል ገበታውን በእነዚህ ተቋማት ያኖረውስ ማን ነው ብለው እንዲጠይቁ የሚያግዝ ጥቆማ ነው። ተስፋ ገብረስላሴ በ1909 ዓ.ም የ15 ዓመት ልጅ ሆነው ከትውልድ መንደራቸው ወደ አዲስ አበባ ሲመጡ ያረፉበት መንደር 4 ኪሎ ነበር። በዚያ ዘመን ከ4 ኪሎ የከተማዋ ደማቅ አካባቢ አዝማሪ የማይታጣበት የቆንጆዎች መቀጣጠሪያ ነበር ይላል መጽሐፉ። ተስፋ ገብረስላሴ አዲስ አበባ ከመጡ በኋላ ሰርተው ራሳቸውን ለመቻል በእንጨት ፈለጣ፣ ውሃ በመቅዳት፣ ጉድጓድ በመቆፈር፣ በጎዳና ንግድና መሰል ትናንሽ ሥራዎች ላይ ተሳትፈዋል። ነጋድራስ አቡበከር ከጅቡቲ ከሚያስመጧቸው በተለይ ሽቶ እየተቀበሉ በየሆቴሉ ዞረው ሸጠዋል። በዘመኑ በ4 ኪሎ መንደር በንግድ ሥራቸው በጣም ታዋቂ የነበሩት ነጋድራስ አቡበከር የአፋር ብሔረሰብ ተወላጅ ነበሩ። ከፈረንሳይ ሀገር የሚያስመጡትን ሸቀጥ በጅቡቲ በኩል ወደ አዲስ አበባ በማስገባት አገልግሎት ሲሰጡ በድሉ ከተጠቀሙት አንዱ ነበሩ። ክስ እስርና ውንጀላ ያልተለያቸውን የተስፋ ገብረስላሴን የሥራና የሕይወት ታሪክ ማዕከል አድርጎ በሀገራችን የተጻፈው ዘመን ተሻጋሪ ባለውለታ የተሰኘው መጽሐፍ ባለታሪኩ የሕዝብና የሀገር ባለውለታ መሆን የቻሉት በብዙ ውጣ ውረድ ውስጥ አልፈው እንደሆነ አስፍሯል። ከዛጉዌ ስርወ መንግሥት በኋላ ግዕዝን ተክቶ ለንግግርና ለጽሑፍ ማገልገል የጀመረው የመንግሥት የሥራ ቋንቋ የሆነው አማርኛ ግዕዙን የፊደል ገበታ የቀረጸው ማንና መቼ እንደሆነ ለማወቅ ጉጉት እንደፈጠረው ሁሉ የአማርኛውን ሃለ ሃመ የሚለውን እንዴት መቼና በእነማን ተፈጠረ ብሎ መጠየቅ አጓጊ ነው። የፊደል ገበታ አባት የሚል ቅጽል መጠሪያ ያገኙት ተስፋ ገብረስላሴን የሕይወትና የሥራ ታሪክ የሚያስቃኘው መጽሐፍ ስለ አማርኛ የፊደል ገበታ ፈጣሪዎች ማንነትና ዘመን ማብራሪያ ባይኖረውም ባለታሪኩ በመጀመሪያ በብራና ላይ በእጃቸው እየጻፉ በመቀጠልም በማተሚያ ቤት ማሽን እያባዙ ለሕዝብ እንዲደርስ ያደረጉት የአማርኛ የፊደል ቅርጽ በወቅቱ በእንጦጦ ማርያም በባሕታ ለማርያምና በመካነ ኢየሱስ ሥላሴ አጥቢያዎች እንዲሁም በገጠር አብያተ ክርስቲያናትና በገዳማት በዋሻዎች ብቻ ተወስኖ እንደነበር መረጃ ይሰጣል።
ይህ ፍንጭ አጥኚዎች የፊደል ገበታውን በእነዚህ ተቋማት ያኖረውስ ማን ነው ብለው እንዲጠይቁ የሚያግዝ ጥቆማ ነው። ተስፋ ገብረስላሴ የጣሊያን ወረራ ሀገራችንን ሲጎዳ በጦር ግንባር ተሰልፈው የተዋጉ ሲሆኑ ከዚህም ባለፈ ጸረ ፋሽስት ፕሮፓጋንዳዎችን በማዘጋጀት ወረቀቶችን ለወገን በመበተን ህዝቡ በስነ ልቦና እንዲበረታ አድርገዋል። ከድል በኋላም ከቀዳማዊ ኃይለ ሥላሴ የቀኝ አዝማችነት ማዕረግ ተሸልመዋል። የአማርኛ የፊደል ገበታ አባት በመባል የሚታወቁት ተስፋ ገብረስላሴ አማርኛን ለማንበብና ለመጻፍ ቀላል የሚያደርገውን ዘመናዊ የፊደል ገበታ በማዘጋጀት ትልቅ አስተዋጽኦ አበርክተዋል። በንጉሱ ዘመን ከኢጣሊያ ወረራ በፊትና በኋላ በጠላት ወረራ ወቅት በደርግም አገዛዝ ለክስ ለእስርና ውንጀላ ተዳርገዋል። በመጨረሻ ሁሉንም አሸንፈው በተደጋጋሚ ተሸላሚ ሆነዋል። ከአፄ ኃይለ ሥላሴ መንግስት የቀኝ አዝማች ማዕረግ ተሰጥቷቸዋል። የኢትዮጵያ ደራሲያን ማህበር ደጋግሞ አመስግኗቸዋል። ድንቁርና ይጥፋ፣ ዕውቀት ይስፋፋ፣ ይህ ነው የኢትዮጵያ ተስፋ የሚለው ዝነኛ አባባል በእርሳቸው የተፈጠረ ነው። ተስፋ ገብረስላሴ ከነጻነት በኋላ በሀገሪቱ ውስጥ የመጀመሪያ ከሚባሉ የግል ማተሚያ ቤቶች አንዱ የሆነውን ተስፋ ገብረስላሴ ማተሚያ ቤት አቋቁመዋል። ውዳሴ ማርያምና የጸሎት መጽሐፍትን ጨምሮ በርካታ የትምህርትና የሃይማኖት መጽሐፍትን በግላቸው አሳትመዋል። ከእናንተ ሬዲዮ ሸገር ኤፍኤም 102.1 ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። ተስፋ ገብረስላሴ ዘብሔረ ቡልጋ የፊደል አባትን እያሰብን ነው። ወይዘሮ ቆንጂት ተስፋ ገብረስላሴ ከተስፋ ገብረስላሴ 13 ልጆች 10ኛዋ ናቸው። ስለ አባታቸው ያጫወቱኝን አሁን ላስደምጣችሁ። አመሰግናለሁ። እግዚአብሔር አክብርልን። እንግዲህ ስም አይቀበርም የተሰኘው ፕሮግራማችን የሀገር ባለውለታ የሆኑ ታላላቅ ሰዎቻችንን የምናስታውስበት ፕሮግራም ነው። ተስፋ ገብረስላሴ ዘብሔረ ቡልጋ በሚል የፊደል አባትም ተብለው ይታወቃሉ። ወይዘሮ ቆንጂት ተስፋ ገብረስላሴ እርስዎ እሳቸው ልጅ ነዎት? አዎ። ስንተኛ ልጅ ነዎት እርስዎ? 10ኛ። አጠቃላይ ስንት ልጆች ነው ያሏቸው? 13። ይሄ ፕሮግራም አባቶን የሚያስብ ነውና ተስፋ ገብረስላሴ በቤት ውስጥ ምን አይነት ባህሪ የነበራቸው አባት ነበሩ? ተጫዋች ነበሩ። ያው በስራ ጊዜ ስራ ነው፣ በቀልድ ጊዜ ደግሞ በጣም ከኛ ጋር ይጫወታሉ። አባቴ እንግዲህ ይሄንን ስራ ሲጀምር ያው የመጣው እንግዲህ ያው በልጅነቱ ነው እዚህ የገባው። ከዛ ያው ጠፍቶ ነበር የመጣው እንግዲህ እና ጠፍተው መጥተው እዚህ ሲፈለጉ እሳቸው የሉም፣ ግን ተመልሶ አጎትየው ጋር እዚህ መጥተው ነው። ከዛ ጠፍቶ መምጣቱ ሲታወቅ ተመልሰ ሂድ ብሎ ተመልሶ ሄዶ ከዛ አይ ብሎ ደግሞ እንደገና ተመልሶ መጥቶ ተቀመጠ። ከዛ በቃ ተመልሰው እንደገና ያው አጎቱ ቤት ተቀመጠና የፍላጎት ነበረው ፊደልን መጀመሪያ እሳቸው መጽሐፍ እያዞሩ ነው። እሱ ወደ እሱ ጋር አልሄዱም። ቶሎ ሆነ ዴቪድሰን የሚባል እንትን ሆኖ የሰውየውን መጽሐፍ በማዞር ነው መሸጥ የጀመረው መጀመሪያ። ከዛ እሱን በመሸጥ ነው ከሚስተር ዴቪድ ከሚባል ጋር መጽሐፍ አዝዋሪነት አድርገው እሱን እየዞሩ ይሸጡ ነበር። ይሄንን በመሸጥና እንደገና ሌላ የሽቶ እንትኖች በትንሽ በ75 ሳንቲም የሚሸጠውን እያደረጉ እሱን እየሸጡ ከዛ በኋላ ነው ወደ ፊደል ለራሳቸው እንትኑን እሱን ልስራ ብለው መስራት የጀመሩ። ስለሳቸው ሳነብ በእንጨት ፈለጣ፣ ውሃ መቅዳት፣ ጉድጓድ መቆፈር መጀመሪያ ይሰሩ የነበሩት ዛፍ በመመልመልና ያው እንጨት በመፍለጥ ከትንሽ ያው የችግረኛ ቤተሰብ ነኝ እና የጀመርኩት ከሱ ነው የሚሉት። እናታችሁ ማን ነው ስማቸው? ወይዘሮ አለሚቱ ንጉሴ ይባላል። ከወይዘሮ አለሚቱ ንጉሴ ጋር የት እንደተገናኙ አጫውተዋቸው ያውቃሉ? አዎ ያው እንግዲህ እኔ የምፈልገው ሀብታም ሚስት ያልሆነች ድሃ ነው የምፈልገው፣ ከኔ እኩል አብራ ማደግ ያለባት ብሎ ነው። ፒያሳ ጋር ተሰራ ነበር የኛ ዘመዳችን የእሱ ዘመድ ማለት አስተዋውቁና ዝም ብሎ ቤት ውስጥ ተጋቡ። ሰርግ ምናምን ነገር እዛ ጋብቻቸውን አደረጉ። ያው የመጀመሪያ ደግሞ ሌላ ሚስት ነበረቻቸው። እሳቸው ስላረፉ ነው ያው ወንድሞቼ አሁን የሌሎቹ 3ቱ ከእሳቸው የተወለዱ ናቸው። ማን ነበሩ የመጀመሪያ ባለቤታቸው? ቀለመወርቅ። እሳቸው ሲያርፉ እናንተን እናት አገቡ። 3ቱ ከእሳቸው የተወለዱ ናቸው። አዎ እነዛ 3ቱ ከዛ ተወለዱ። እኛ ደግሞ ሌሎቹ ከወይዘሮ አለሚት ተወለዱ። 4 ኪሎ አካባቢ እንግዲህ በጣም በንግዱ ታወቁ ነበር። በተለይ በሽቶ ስራ ነጋድራስ አቡበከር የአፋር ተወላጅ የነበሩት እሳቸው ከፈረንሳይ ሀገር የሚያስመጡትን እቃ ነው የሚሸጡት። ሽቶ ነገር ሸጣለሁ በ75 ሳንቲም ተበድሮ ነው እንትን ያለው። ግን ወዲያውኑ ማታ ትርፍ ነገር ሰርቼ ያችን 75 ከፍያለሁ ይላል። በየኔታ
ጌታ እግር ስር ሆነን ቄስ ትምህርት ቤት ተስፋ ገብረስላሴ ዘብሔረ ቡልጋ የእርሶ አባት ናቸውና የእሳቸው ፎቶ ሁሉ ነበር አስታውሳለሁ ፊደሉ ላይ። አዎ እርሶስ ሀሁ እንዴ? አዎ ብያለሁ። የኔታም እንትን እያሉ እየቀጠቀጡን ተምረናል። የኔታ እየቀጠቀጧችሁ ተምራችኋል በእርሶ አባት ፊደል። አዎ እንግዲህ ሀሁ አለ፣ አቡጊዳ፣ መልእክተ ዮሐንስ አዎ ይሄን የሰሩ ታላቅ አባት ናቸው እርሳቸውና በጦርነት ውስጥም ነበሩ ይባላል በጣሊያን። አዎ አርበኛ ናቸው። ያው ደግሞ ወረቀት በመበተንን ወረቀትም እየበተኑ ፍተሻም ተካሂዶባቸው ነበረ እና ያው ታስረውም ነበር። ያን ጊዜ እንደሱ ነው እንግዲህ ታሪኩን ስሰማ ማለት ነው። በጣሊያኖች ነው የታሰሩት ያኔ? አዎ ጣሊያኖች ታስረው ተይዘው ቤታቸው ሁሉ ፍተሻ እና ወረቀቱን ደግሞ በየዘመዶቻቸው ቤት አድርገውት ነበር እንዳይያዝ። ቅስቀሳ እያደረጉ ነበር ጣሊያን ከሀገር እንዲወጣ ነበር። አዎ እዛ በየዘመድ ቤት ምናምን አድርገው እንደውም እናቴም መጥተው ሲፈትሹ ሽጉጡን እንዳያዩብኝ ድፍድፍ ውስጥ ከትቼው ነበር ይላል። ድፍድፍ ውስጥ ነበር። የሚገርም። አዎ እንዳይ መጥተው ፈትሸው ምንም ነገር አላገኙ። ግን እሳቸው ታሰሩ። በኋላ ላይ በግራዚያኒ ጠይቆኛል። እንግሊዝኛ ታውቃለህ ወይ? እኔ አላውቅም፣ ፈረንሳይ አላውቅም፣ ይሄ ደንቆሮ ነው ወስዳችሁ ሰሩት ተብዬ ታስሬያለሁ ብለዋል። ለእናንተ ለልጆቻቸው ያጫውቱ ነበር ማለት ነው ሰብሰብ እያደረጓችሁ? አዎ ጨዋታ ይጫወታል የተወሰነ ሰዓት፣ ግን በብዛት ስራ ላይ ነው። ግን የተወሰነ ጊዜ ላይ ደግሞ ጨዋታ አዎ በጣም ይላል። ቀልደኛ ነው። ሽርሽር የሚወስደናል። ብዙ ጊዜ ቅዳሜ እሑድ እንዝናናለን። ተዝናና። የት ነበር የሚወስዷችሁ ሽርሽር? ሶደሬ እንሄዳለን። እርሻ ደግሞ ነበራቸው ዝቋላ ላንድ ሮቨር መኪና አለ። በሱ ተጭነን እንሄዳለን። እሳቸው ነበሩ የሚነዱት መኪናውን? አዎ እሳቸው ይነዳሉ እና እዛ ብለን እንመጣለን። አዎ ሰበታም እንሄዳለን። በቃ ሽርሽሮች ይወዳሉ እሳቸው፣ ያዝናናል። እንግዲህ ፊደልን በመጀመሪያ በብራና ላይ ጽፉ ነበር በእጃቸው? አዎ በቀለም በቅጠል አረንጓዴ እንደዚህ ብለው ከቅጠል ነው ያሹ። በሱ ነበር በብራና የሚሰሩ በፊት። ከዛ በኋላ ወደ ማተሚያ ቤት መጡ። እስኪ ደግሞ ስለ ማተሚያ ቤቱ በማሽን ማባዛት ተጀመረ በእርሳቸው ይንገሩን እስቲ ስለ ማተሚያ ቤቱ። ከዛ በፊትማ ከእናቴ ጋር እናቴ ሙቅ እያሞቁ ነው። የሆነ አቡነ ቴዎፍሎስ ናቸው የሰጡኝ። የእጅ ነገር ነች፣ የምትሽከረከር ነገር ማሽን ነች። በሱ ነበረ የሚሰራው። ያው ህትመቱ አበዛች በቀለም ነገር እያዋሃዱ እሱ ላይ ነው እና እናቴ ደግሞ ሙቅና ካርቶኑ ላይ ነበረ ይደረግና በሱ ነው እየተዞረ የሚሸጠው የነበረ ፊደሎቹ። ካርቶኑ ላይ በሙቅ ይጣበቃል። አዎ እናቴ ሙቁን ታሞቅለታለች። እነሱ ያን ይጣበቅና በሱ በ5 ሳንቲም እየዞረ ተባስቶ ይሸጥ ነበር። ከዛ በሱ ተነስቶ ነው ከዛ በትንሽ የህትመት የጀመረው። ከዛ ግን እየተስፋፋ ብዙ ከ8-9 በላይ ማሽኖች ማስመጣት ጀመሩ። በአንድ ክፍል ከጀርመን ሀገር ሃይድልበርግ ማሽኖች አምጥተው ያው ህትመትን ማተም ጀመሩ። የሚታተመው ይሄው ፊደል ነው? ፊደል ብቻ አይደለም፣ ብዙ ወደ 365 ነው እንደዚህ መጽሐፍ አለ። ልዩ የጸሎት የሃይማኖት መጽሐፍ እነሱንም እያሳተሙ ፊደሉን ከጎኑ ነው። ከዛ ነው እንግዲህ በቃ ያው እሳቸው ወደ ጀርመን አልሄዱም። ልጆቻቸውን እየላኩ ነው ማሽን የሚያስመጡት። የእናንተም ታላላቆች? አዎ በኋላ የነጋድራስ ግቢ አቡበከር ነጋድራስ ነው የሚለው እዛ ቤቱ። መኖሪያ ቤታችን እዛ ነበር። ገዝተው ነው እኮ ከነጋድራስ ላይ አይደለ? አዎ ከዛ በኋላ በህትመቱ ነው ረጅም ዓመት የቆዩት? አዎ እዛ ብዙ ዓመት። ያው ግን ግቢውን በጣም ሰፊ ነው። እሳቸው ከጥግ እስከ ጥግ ነው የገዙት። ካሬ ሜትር 50 ሳንቲም ካሬ ሜትር እና ከዛ በኋላ ግን ደርግ ወስዷል የተወሰነው። ከዛም እየተቀነሰ አሁን ትንሽ ነው እንግዲህ በቱሪዝምን ተፈቅዶ አሁን ስንት ነው 2000 ካሬ ሜትር ላይ አለ። አሁንም አለ ማተሚያ ቤቱ አለ? አዎ በቅርስ ተመዝግቧል። ያው ልጆች እኛ እንሰራለን። በቅርስ ተመዝግቦ። እናንተ ግን የህትመቱን ስራ ነው አሁን የምትሰሩት? አዎ ይሄንን እሳቸው የሚያደርጉትን እኛ እሱን እንሰራለን። ህትመት እየተሰራ ነው። አዎ የት ነው አሁን ያለው ማተሚያ ቤቱ? እዛው ነው፣ እዛው 4 ኪሎ። ስለዚህ እናንተ ስራውን አስቀጥላችሁታል? አዎ እንግዲህ ይሄው እንሞክራለን እኛ።
ቀደም ያሉ አባቶች እናቶቻችን በማህበራዊ ህይወት በሰፈር ውስጥ ትልቅ አስተዋጽኦ አላቸው። መካሪም ሽማግሌዎች ናቸውና እንደው ከአካባቢው ሰው ጋር እድር እቁብ ማህበሩ ላይ ያላቸው ተሳትፎ ምን ይመስላል? በሰፈር ውስጥ ከጎረቤት በጣም እንትን ናቸው። ያው ግቢያቸው ደግሞ ትልቅ ስለሆነ እዛ መኪና እንዲቆም ይፈቅዳሉ። እንትንም አቋቁመው ነበረ። እድር ነው እሱ ጠቅላላ የሱ ቦታም አለ የሚቀመጥላቸው በሱ አሉ። እና በሰፈሩ በጣም እንትን ነው። እና መቼ ነው የምታርፈው ሲባል እኔ ስሞት ነው አንደኛ እንትን ብለው ይላሉ እንጂ ስራ ላይ ነው ብዙ እንትን የሚሉት የሚያተኩሩት። እንደውም ዝቋላ እንትን ነበራቸው እርሻ ያኔ ደርግም ከወሰደው በኋላ መሬት ላራሹ ተብሎ በቃ ጠቅላላውን እዚሁ እንትመቱ ጋር ነው የመጡት እንጂ ፊት እዛም እየሄዱ እዚህም እየመጡ ነበር የሚያደርጉት። ወፍጮ ቤትም ትልቅ ብዙ ወደ 8 እንትን የሚል የወፍጮ እንትን ነበራቸው። እዛቸው ሰፈር እዛው ግቢ እንትኑ ሰፊ ስለነበር ያው ዝቋላ እንትን ያደረጉትን እርሻ አለ እዚህ ያመጡ ግን ወፍጮ ቤት ነበረ። እሱንም ነበር የሚሰሩት የነበረው። እሳቸው ግን ይህንን ፊደል ሰርተው ቀርጸው ፊደሉን ሲያበረክቱ ለብዙዎች መማሪያ ሲያደርጉ እሳቸውም ሀሁን ያስተምሩ ነበር በዛው። ኧረ አስተምሩ ያባዙ ይሰጣሉ እንትን ማነው ይሄንን እንጂ አላስተማርም። ያው ግን ሰው እንዲማርበት እንዲሁም ተጨማሪ ደግሞ የሃይማኖቱም ደግሞ እንዲሁ በደንብ ሃይማኖት እንዲስፋፋ ነው የፈለጉት የነበረ። የጠፋ መጽሐፍ ነው ከየቦታው እየተውጣጣሉ ብለው ነው ያሉት። እነዚህ የጸሎት መጽሐፍቶች ራሳቸው ነበሩ እየጻፉ የሚያሳትሟቸው? አዎ እሳቸው የተውጣጣውን ያንን እንትን እያሉ የጠፋ እንትኑ እየፈለጉ ከዛው ላይ እንደ አራሚዎች አሉ በሱ አድርገው ነበር የሚያሳትሙት። ያው ለቀማ ነው በለቀማ ነው የሚካሄደው። በፊት ካስተር የሚባል ማሽን ነበር ከእንግሊዝ ሀገር የመጣ በሱ ነው በካስተሩ እንትን ይደረግና ፊደሎች እቺ በመብሳት ነው እንትን የሚለው ግን ከዛ ይቀልጥና የሚቀልጥ እንትን አለች እርሳስ ነገር አለች በሷ ፊደሎች ይወጣሉ። ከዛ ፊደሉ ተለቅሞ ወደ ህትመት ይሄዳል እና ህትመቱ በቃ ካያችሁት ነው በደንብ የሚገባው። ከዛ በኋላ በመላው ሀገሪቱ ነው የተበተነው ፊደሉ። እንዴ ወላ ፊደሉ ወላ የጸሎት መጽሐፉ ሁለቱ ጎን ለጎን ሆኖ ነው። በየቦታው ቅርንጫፍ ነበራቸው በተለያዩ ክልሎች ላይ? የላቸው መርካቶ ሱቅ ነው። መርካቶን በፊት ድሮ ጀምሮ የነበረ አሁን በህብረት የተሰራ አለ መርካቶ ራጉኤል ቤተክርስቲያን አለ። ዛሬም ድረስ አለ እሱ አለ። አሁን እሱ ሱቆኝ ነው የሚነካከል። እዛ ነው ትርሶ ያሉት አሁን? ስለዚህ በዚህ በመርካቶ ባለው አሁን በሚገኙበት ሱቅ አሁን የምን ሱቅ ሆኗል እሱ? ያው የመጽሐፍት ቤት ነው። ድሮም የመጽሐፍት ቤት ነው። እንትን በአንድነት በህብረት ይሰራ ተብሎ ሲባል አክሲዮን ያው እንትን ድርጅቱ በአክሲዮን ሆነ የነሱ አንድ ላይ በህብረት የሰራ ነው። አክሲዮን መስርተን አንድ ላይ እንትን እንላለን። ትልቅ ነገር ነው። እሱን አሁን በኢትዮጵያ የተለያየ አካባቢ ታሰራጫላችሁ? እና እሳቸው ደግሞ ምንድነው በዋናው በውጭ ቢኖር ኖሮ ነበር እንትናቸው በክፍለ ሀገሩ በምኑ እንዲዛባ ነበር የፈለጉት። እኛ ግን እንትን አላለን። ሱቆች በየእንትን ቢኖር ነበር ፍላጎታቸው። እናንተ ህትመት ራሳችሁ እያሳተማችሁ ነው ለገበያ የምታቀርቡት ወይስ ደራሲያን ሲያመጡላችሁ ነው? ጸሐፊያን እኛው ነን። እዛው እንትኑ እዛው ነው ያለው። ማን ነው 4 ኪሎ ነው ድርጅቱ። ከዛ ወደዚህ ያመጣል የተሰራው እና ሰው እየመጣ ከየቦታው ይወስዳል። ምንድን ነው የምታሳትሙት? ብዙ አይነት ነው እኮ መጽሐፉ። ልዩ ልዩ የሃይማኖት መጽሐፎች በዝርዝር ውስጥ አለ። ዳዊቶች አሉ፣ ሃይማኖት አበው የሚባል መዝገበ ጸሎቶች ብዙ ናቸው። ወደ 300 ምናምን ነው። ስለዚህ የሃይማኖት የጸሎት መጽሐፍትን ነው ዛሬም እየሰራ ያለው ማተሚያ ቤቱ ያትማል። እዚህ ልዩ ወደ 360 እንደዚህ ሆነ። ሌሎች ከጸሎት ውጭ የሆኑ መጽሐፍትን አትሰሩም? የውጭ እንትን ይሰሩ ነበር ግን በብዛት እንትኑ ነው የሚያመዝነው እንጂ የውጭ ስራ ሲመጣ ደረሰኞች የሰርግም የሀዘን የምናምን በፊትም ይሰራ ነበር። አሁን ግን እሱ በብዛት አይሰራም። ውስን ነው በብዛት ይሄ ነው እንትኑ ያለው ማነው በዚህ ነው እውቅና ያለውና በሱ ነው የሚሰራ። ፊደሎችስ አሉ? ፊደሎችም አሉ። ዋናው እኮ እሱ ነው እንደውም ትልቁ የሚታወቁበት። እስካሁን አላቋረጠም። እሱ አለ። የእሳቸው ምስል አለ። ተስፋ ስላሴ ዘብሔረ ቡልጋ የሚል አሁንም አለ። ተስፋ ገብረስላሴ ዘብሔረ ቡልጋ። በፊት በጥቁር ነበር አለ ፎቶ። በከለሩም አለ በእንትኑ በጥቁርም አለ። እንትኑ ግን ፊደሉ እንደዛው ነው በጥቁር ነው። አባታችሁ ከሰሜን ሸዋ ከመጡ በኋላ ከቡልጋ
እዛው በቃ ረጅም ጊዜ ኑሯቸው እስከ መጨረሻው 4 ኪሎ ነበር? አይ በፊት ጉለሌም ነበረ። ጉለሌ መጀመሪያ ጉለሌ ነበረ ቤታቸው። ከዛ በኋላ ከጉለሌ ወደዚህ 4 ኪሎ የመጡት እንትን ማነው እዚሁ ቤት ተሰራ። ያኛው ለክራይ ሆነና እዚሁ ድርጅቱም ደግሞ ከጀርባው ነበረ። ግቢው በጣም ትልቅ ስለነበር ከቡልጋ ከአዲስ አበባ ውጪ ሌሎች እንደው የዓለም ክፍሎች የተዘዋወሩባቸው ሀገሮች አሉ እንደሰሙት እርሶ? አዎ ከወንድሜ ጋር ከአቶ እንዳልካቸው ጋር በየእንትን ላሊበላ ሄደዋል። ሌሎች ብዙ ቦታዎች ሄደው አስጎብኝቶታል። ያው በስተርጅናው ነው ማለት ነው። ሌላስ ሀገር ውጭ ሀገር? አይ ሄደው አያውቁም፣ አይፈልጉም። ፈረንጅ ሀገር አይሄዱም። የትም ፈረንጅ ሀገር ሄደው አያውቁም ከኢትዮጵያ ውጪ? አይ እኛንም የፈረንጅ አሽከር ከምትሆኑ እዚህ ሀገራችሁ መሆን ነው፣ ለምንድን ነው ወደዛ የምትሄዱት ይሉ ነበር። ለምንድን ነው ይሆን ፈረንጅን የጠሉት? ያኔ ጣሊያንን ስላዩ ነው በአርበኝነት ዘመናቸው የፈረንጅ ጥላቻ ያደረባቸው? ሀገራቸውን በጣም ወዳድ ናቸው። ምንድነው እሳቸው ለሀገራችሁ ለምን ሀገራችሁ ላይ እዛ እንደዛ የምታደርጉትን እዚህ ግን በሀገራችሁ ብታደርጉ ሀገራችሁን ነው የምትጠቅሙት። እዛ ሄዳችሁ የፈረንጅ አሽከር ሆናችሁ ለነሱ ነው እንትን የምትሆኑት ለምንድን ነው ይላሉ። ደግሞ አብዛኛው ደግሞ አበሻ ልብስ ነበር የሚለብሱ በአብዛኛው። በቃ ሌላ ይሄ ፈረንጅ ልብስ አይለብሱም። አልፎ አልፎ ይለብሳሉ፣ በብዛት ሳይሆን ግን በብዛት የሀገራቸውን። ባለቤታቸውም እንዲሁም የሀገር ልብስ ነው የሚለብሱት። የሀገር ልብስ ነው ሁለቱም። እናቴ በተለይ በጣም ነው እንጂ እሳቸው በጣም ሀገራቸውን ወዳድ እና ሀገራቸው እንትን እድገት እንዲኖር እንጂ ፈረንጅ ሀገር ሄዶ የፈረንጅ እንትን ምንም እንትን አይለውም ነበር። ያዝኑ ነበር ማለት ነው ኢትዮጵያውያን በፈረንጅ አገልጋይ ሲሆኑ? አዎ እኛ ስንሄድ በጣም ይቆጣሉ እኮ። እንደውም አትሂዱ፣ ለምንድን ነው እዚህ ተቋቁማቸው የፈለጋችሁትን እየሰራችሁ ላቋቁማቸው እዛ አትሂዱ ብለው ይቆጣሉ። አይወዱም። እዛም ቢሆን ደግሞ ዶላር አምጡና እዚህ ለምንድን ነው ወይ ፎቅ ስሩ ወይ አንድ ነገር አድርጉ፣ እዛ ለምን ብክነት ይባክናል። ከሄዳችሁም ገንዘቡን አምጡት ነው ሀገራችሁ ላይ አውሉት ነው። አዎ ሀገራችሁ ላይ እዚሁ እንትን በሉ ስሩ፣ የሆነ እንትን ስሩ እንጂ ለምንድን ነው ብለው በጣም ይቆጣሉ። ውጭ አይወዱም። እናታችሁ ምን ነበር የሚሰሩት? እናታችን እዚሁ እንትን ይሄ አሁን ላይ የነገርኩ መርካቶ ሱቅ ድሮ እንደ እንትን ነው ርካሽ የነበረ ጊዜ ተከራይተውት ድሮ 100 ምናምን አስቆጥሯል። 100 ዓመት የቆየ ቤት ነው እዚህ መርካቶ ሱቅ በ50 ብር የተከራየ ጊዜ ነበረ። እዛ ይሰሩ ነበር? አዎ እናታችን እዚህ ይሰራሉ። ያው እንትን እዛው ይመረትና እዚህ መጥቶ ሱቅ ነው እንትን መልኮች አሉ፣ ብዙ አይነት መጽሐፎች ነበሩ። እናታችን በ105 ዓመት እድሜ አረፉ። አባታችን 97 ዓመት እድሜ ነው ያረፉት። እሳቸው ያረፉት 105 ዓመት ኖረዋል እናታችሁ። እንግዲህ ከልጆቹ አሁን እርሶ እዚህ መጽሐፍቱ የሃይማኖት መጽሐፍት እነሱ ላይ ነው ያሉትና በምን የተሰማሩ ናቸው? በአባታቸው መንገድ የመጣችሁት ምን ያህሎቹ ናችሁ? ሌላውስ በምን ስራ ላይ ነው ያለው? ከ13 ልጆች ውስጥ እኔም ውጭ ነበርኩኝ ለብዙ ዓመት እና ያው እነሱን ለመጦር መጣሁኝ። መጨረሻ ላይ አባታችን ሲታመም መጣው። በዛው ደግሞ ተመልሼ ነው እናቴን ለመጦር የመጣሁት። የት ነበሩ እርሶ? ሎስ አንጀለስ ነበርኩኝ። ስለዚህ በእርሶም እኮ ያዝኑ ነበር ማለት ነው። ውጪ ለምን ትሄዳላችሁ ካሉ አባታችሁ? አዎ እንዴ አንደኛው ምን ነበርኩ። ረጅም ዓመት ውጪ ሲኖሩ እንዴት እንደው ተቻቻላችሁ? እሳቸው አይወዱም ውጪ ሄዶ መቅረት? አዎ አይ ግዳቸውን ምን ምርጫ አላቸው? ያው ይመክራሉ፣ ስንመጣ እንመካከራለን እንጂ ያው ግድዛ ያው ወጣትነትም ሲሆን እኛም ፍላጎታችን ለዛው። ስንቶቻችሁ ውጪ ወጣችሁ? አቶ እንዳልካቸውም እዛ ነበር። አሁን አቶ ጥበብ የምለውም ትልቅ ወንድማችን እዚሁ ነው፣ እሱም መጥቷል እና አሉ አሁን እዛ 3 አሉ። እዛ ተስፋ ገብረስላሴ ዘብሔረ ቡልጋ በመላው ኢትዮጵያ ይታወቃሉ። የኢትዮጵያ ባለውለታ ናቸው። እርስዎ ሎስ አንጀለስ እያሉ ስለ አባቶ ሰው ምን ይላል? የማን ልጅ እንደሆኑ እንግዲህ ይታወቃል። ያውቃሉ። ኧረ በጣም በጣም ነው እሱን እንደ እንትን ነው የሚያዩት እኮ። በጣም የሚወደድ አባት ነው በእውነት በኃይል ነው። እኔ እንጃ ሁሉ ልብ ውስጥ የገባ የሁሉ አባት ሁሉም በጣም ነው በጥሩ እንትን እንዴት ነው እኔ መግለጹ በጣም ከበድ ይለኛል። ምክንያቱም በኃይል ነው እንትን የሚሉት። ሁላችንም እኮ የእሳቸውን ስም እያነበብን ነው ያደግነው። እንዳልኩት የፊደል ነገር ሲነሳ እሳቸው ይነሳሉ። የፊደሉም ነው በሃይማኖት ምንትሁንም ያውቃሉና በጣም እንዴት ነው እንጃ በጣም በሱ እኛ እንጃ በጣም መግለጽ ያቅታል። በጣም እንትን ነው ሁሉም የሚወዱት ናቸው። ዛሬስ ላይ እንደው ትውልዱን እንዴት እያዩት ነው? ከፊደል ጋር በተገናኘ የዛሬው ትውልድ ስለ ተስፋ ገብረስላሴ ዘብሔረ ቡልጋ ያውቃል? አይ አያውቁም። አሁን የሚገርመው እንጃ ይሄ በዳዊት የጸሎት መጽሐፍ
ብዙዎቹ አሁን በዩቲዩብ በምን እያዩት ወደዚህ መምጣት ጀምረዋል። በፊት ግን ብዙ እንትን አይደለም። አሁን ፊደል ብዙም እኮ የቆጠረ የለም እኮ አልፎ አልፎ ነው ብዙዎቹም እንትን የለም። እናንተ ግን አሁን የአባታችሁን ምኞት ለማስቀጠል የኢትዮጵያዊነት ፍቅር በሁላችንም ውስጥ እንዲሰርጽ ለማድረግ የሀገር ወዳድነታቸውን መነሻም በማድረግ የጸሎት መጽሐፍቱም አሉ ፊደላቱም አሉና እንደው ወደ ትውልድ እንዲሸጋገር እንደ ቤተሰብ ምን እየሰራችሁ ነው? አሁን እኛ በዚህ ፕሮግራም እሳቸውን እያሰብን ነው። በመላው ዓለም ለሚያዳምጡን አድማጮችም ተስፋ ገብረስላሴ ዘብሔረ ቡልጋ ማን ናቸው የሚለውን ታሪክ ስም አይቀበርም በሚለው ፕሮግራም የበኩላችንን ትንሽም ቢሆን አስተዋጽኦ ለማድረግ እየጣርን ነው። እናንተስ እንደ ቤተሰብ እንደ እሳቸው ታሪክ እንዳይረሳ ምን እየሰራችሁ ነው? አሁን ይኸው እንግዲህ እንዳልኩ ቅርጽ ሆኖ እንዲህ ተፈቅዶ እሱን እያስተካከልን ነው እና አሁንም እሳቸው ያዘጋጁትን ነው እኛ ከዛ ላይ አንቀንስም አንጨምርም። እሱን እንትን እያደረግን ነው። ህትመት ላይ ያው እያቀረብን ነው። እየቀረበ ነው። ምን ያህል ነው ስርጭቱ? እንደው በታሰበው መጠን እየተሰራጨ ነው የህትመት ውጤቱ? አይ እንደሱ እንኳን ብዙም እንትን አላለን። አሁን ደግሞ ወደዚህ ወደ ቅርሱ እንትኑን ለማስተካከል እያለን እሱ ላይ ትንሽ ያዝ እያደረገን ነው እንጂ ያው በተቻለ መጠን ያለውን እየሸጥን ነው። እንግዲህ ከጣሊያን ወረራ ጊዜ ትልቅ አስተዋጽኦ አበርክተዋል። እኒህ አባት ከየስርዓቱ ጋር ከጣሊያን ወዲህ ከኃይለ ሥላሴ ዘመነ መንግስት ጀምሮ በደርግም ከዛም በኋላ ለሽልማት የበቁበት ነገር የለም? አዎ፣ አይ በጃንሆይ ጊዜማ በጣም ብዙ ሽልማቱን የሄዱ እንትን ይላል። በጣም ቅርበት ነበራቸው። የጸሎት መጽሐፉንም ምንም ይሄዳሉ፣ በቤተ መንግስት ይጋበዛሉ። እዛ ቅርበት አላቸው እና አሁን ደግሞ በዚህም እንትን የበጎ ሰው ሽልማት አለ። በሳቸው ስም ደግሞ አቢሲኒያ ባንክ በስማቸው ሰይሞታል። 4 ኪሎ ትልቅ ነገር እኮ ነው። ይሄም የ4 ኪሎ ተስፋ ገብረስላሴ ቅርንጫፍ ሆኗል። አዎ ይሄ እኮ ትልቅ ነገር ነው። አዎ የማናሪያ ደግሞ ብዙ እንትን አለው። ብዙ የሰጡት እንትኖች አሉ። በቤት ውስጥ ሽልማቶች አሉ የተቀመጡ እሳቸው በህይወት ሳሉ የተቀበሏቸው። በደራሲያን ማህበር የተሸለሙ አለ። ብዙ እንትን አለ እንትኑ ጋር መስራት ደራሲያን ማህበር ያው ለኢትዮጵያ ስነ ጽሁፍ ትልቅ አስተዋጽኦ አበርክተዋል። ያው የምስክር ወረቀት ይሰጧቸዋል። የእሳቸው ሽልማቶች የምስክር ወረቀቶች አሁን በምን አይነት አያያዝ ነው የተቀመጡት? አሉ ለእንትኑ በፍሬም እያደረግን የተሰጠው መጽሐፉ አለ። ደግሞ እሱ ውስጥም አለ ታተመው ፎቶ እንትኑ ሽልማታቸው ፎቶ በሙሉ ሽልማቶቹ ምኖቹ ወደ መጨረሻ ፔጅ ላይ ዘመን ተሻጋሪ ባለውለታ በወሰን ደበበ የእሳቸው በቃ ከነ ቤተሰቦቻቸው እና ሁሉም እስከ መጨረሻው ደግሞ ያው እንዴት መሬት ያን ቦታውን ሲወስዱት ጥያቄና ምን እንደዛ አይነት ነገር አለ። ፎቶግራፎች ምኖች አሉ እኮ ውስጥ። ስለአባቴ በጣም ቃላት ያጥረኛል። እንግዲህ በቀደምም የ26 አመቱ ጊዜ ሲደርስ ነው 26 አመት ሆነው አሁን ካረፉ 26 አመት ሆናቸው። 26 አመት መቼ ነበር 26 አመት የሆነው ካረፉ? መቼ ነበር? በግንቦት 26 92 ግንቦት 26 ነው ያረፉት። አዎ ግንቦት 26 በመጣ ቁጥር ምንድነው የምታደርጉት? የእሳቸው መታሰቢያ ነው ያረፉበት። እሳቸው ያው ምንድነው እኛ ያው እናስታውሳለን። ያው እሳቸው አበባም እንዳታስቀምጡ ምንም ዋጋ የለውም የካረፍኩ በኋላ ስራዬ ይቀጥል እንዳለ ተስማምታችሁ በፍቅር ስራዬ ይቀጥል እንጂ ይሄን ነገር እንትን አይሉም ነበር። እሳቸው ምን አይደረጋሉ? ያው ጥቁር አትልበሱ፣ አበባ የሚባል አታስቀምጡ፣ ዝም ብላችሁ ሙት ዓመት እያላችሁ ይሄንን እንትኑን አታድርጉ። እኔን ማስታወሻ የሚሆነው ያረኩትን ለህዝቡ እንትን ስትሉ ነው እሳቸው በሰራሁት በፊደል ገበታው በሃይማኖት መጽሐፍቱ ልታወስ እንጂ እሱን ከፍ አድርጉ እንጂ ይሄ ጥቁር መልበስ መደገስ ምናምኑ ይቅር ነው የሚሉት። አዎ እሱ እንደሱ ነገር ላይ እንትን የላቸውም እና ስራዬን ግን እንዲቀጥል ከእናንተም አልፎ የልጅ ልጆች ይዘውት በፍቅር በሰላም እንድታስተዳድሩ ነው። ታዲያ በኑዛዜያቸው መሰረት ቀብራቸው ላይ ጥቁር የለበሰ የለም? አራሉ እኔ አልለበስኩም ግን እንጂ ለብሰዋል። ሌሎቹ ግን አልፈለጉም ነበር። ያው አይፈልጉማ። የኛ ሀገር ትንሽ እንትን ያለ ስለሆነ አሁን እናቴም እምቢ ብለው እንደሱ ነው ያደረጉት። እኔ ግን እንትን በተባልኩት መሰረት አርቄያለሁ። ጥቁር አልለበሱም እርስዎ? አልለበስኩም። ብዙ ሀዘን አያስፈልግም ነው? አዎ ያው እንግዲህ ምን ማድረግ ይቻላል። መቼም ሰው ሆነንና ማዘናችን አይቀርም እንጂ እሳቸው እንዲሁ ነጭ ለብሳችሁ እንዲቀበሩ ነበር። አዎ እንደሱ አድርጉ እንጂ ይሄ አበባ አስቀምጦ ምን ለኔ ምንም ጥቅም የለውም። እንግዲህ 13 ልጆች ቀደም ሲል እንዳሉ ከሁለት እናቶች ነግረውኛልና ሁሉም ልጆች አሉ በህይወት? አይ መጀመሪያው አባቴ በህይወት እያሉ ነው አቶ ሻረው ተስፋ።
እሳቸው ቀጥሎ ጌታቸው ተስፋ፣ ኃይሉ ተስፋ አርፈዋል። እነሱ ልጆቹና አንድ ወይዘሮ ገነት አራት እሷ አለች እህታችን። በሱ ምን ያህል የልጅ ልጆች አሉ? ወይ ብዙ ነው እንግዲህ 42 ነበር እሳቸው እያሉ። አሁን እንግዲህ ልጆቹም የልጅ ልጅ አለ፣ ቅድመ አያትም ሆነዋል። አዎ የልጅ ልጅም አለ። አዎ ብዙ እንግዲህ እያንዳንዱ እንጃ ስንት ነው። እሳቸው እያሉ 42 ነበር ልጅ 42 ነበር የልጅ ልጆች ማለት። አሁን የእሳቸው የቅርብ ወዳጅ የነበሩ አብረዋቸው የነበሩ ሰዎች አሉ በህይወት ያሉ? ወይ የሉም። ሁሉ ብዙዎቹ ከሱ በፊትም በኋላም ያረፉ ናቸው። ወይዘሮ ቆንጂት ተስፋ ገብረስላሴ ዘብሔረ ቡልጋ ስለ አባቱ በስም አይቀበርም ፕሮግራም ይህንን ያህል ስለነገሩን ከልብ አመሰግናለሁ። መልካም ምሽት ይሁንልዎት። እሺ ለአንተም እንደዚሁ አሜን። የበጎ ሰው ሽልማት ድርጅት በ2008 ተስፋ ገብረስላሴን ልዩ ተሸላሚ አድርገው አስቧቸው ነበር። ገጣሚ ታገል ሰይፉ በመድረኩ ስለሳቸው ታሪክ ይህም ብሏል። የበጎ ሰው ሽልማት የ2008 ልዩ ተሸላሚ ለቤተሰባቸው 8ኛ ልጅ ናቸው። ልጅነታቸውም በቤተ ክርስቲያን አስተምሮ ያጌጠ ብቻ ሳይሆን አስኳላ ተብሎ ይጠራ በነበረው ዘመናዊ ትምህርት የታጀበ ነበር። ለግብረ ዲቁና የሚያበቃቸውን ትምህርት በተወለዱበት ቀዬ ካጠናቀቁ በኋላ በ14 ዓመታቸው ወደ አዲስ አበባ የመጡት እኚሁ በዛሬው ቀን ስማቸውን በአክብሮት የምንጠራው የዓመቱ በጎ ሰው ልዩ ተሸላሚ በአርበኝነታቸው በደራሲነታቸውና በአሳታሚነታቸው ይታወቃሉ። በ1928 ዓ.ም ፋሽስት ጣሊያን ያወጀውን ጦርነት ይፋ ሲያደርግ ሀገሪቷ አትደፈርም፣ ባንዲራዋም እንዲረክስ አንፈቅድም ካሉ ወጣቶች መካከል ራሳቸውን መድበው አኩሪ ተጋድሎ ፈጽመዋል። በራሪ ወረቀት አሰናድተው የዓለም መንግስታት ማህበር ጦርነቱን አስመልክቶ ያሳየውን ቸልታ በብርቱ ተቃውመዋል። በወቅቱ ቀዳማዊ ኃይለ ሥላሴ በኢትዮጵያ ላይ የተፈጸመውን ግፍ ለማህበሩ ለማሳወቅ ወደ ጄኔቫ አምርተው ነበርና የኚህ ሰው ተቃውሞና ነቀፌታ መወደድን አላተረፈም። ስለሆነም የአገር ግዛት ሚኒስቴር እሳቸውንና ጽሑፋቸውን አሳዶ ያዘ። ባለን የጦር መሳሪያ እንዋጋ ብለህ ቅስቀሳ አካሂደሃል፣ ንጉሱን አዋርዳል ተብለው ክስ የተመሰረተባቸው እኛ አርበኛ ኢትዮጵያዊ ወኔ ቀስቅሷቸው እንጂ በልቦናቸው ክፋት አድሮ እንዳልጻፉ ተናገሩ። ቀደም ሲልም ሌቦችና ጉቦኞች ከስልጣናቸው መውረድ እንዳለባቸው የሚጠቁም ግጥም ጽፈው በማሰራጨታቸው ማስጠንቀቂያ ተሰጥቷቸው ነበርና አሁንም ማንኛውም ጽሑፍ ለመንግስት ሳያሳውቁና ሳያስፈቅዱ አሳትመው ቢያሰራጩ መንግስታዊ እርምጃ እንደሚወሰድባቸው በሚኒስትሩ በኩል ተነገራቸው። የጣሊያን ጦር እየገፋ ሲመጣ የኢትዮጵያ ፋና ብለው ለሚጠሩት በራሪ እትማቸው ስለ ጠላት እንቅስቃሴ መረጃ ያስነብቡ ነበር። የህይወት ታሪካቸውም እንደሚያስረዳው ሀገሪቱ ምንም አይነት ሚዲያ ባልነበራት በዚያ ወቅት የመንግስትና የህዝብ አፈቀላጤ ብቸኛው ሰው ሆነው ነበር። ህዝቡ እንዳይዘናጋና በጽናት ተጋድሎን እንዲፈጽም የጻፉትን እያሳተሙ ያሳተሙትን በነፃ እያሰራጩ ሳለ ከቅርብ ሰዎቻቸው መካከል አንዱ የሚያደርጉትን ትግል ለጣሊያን ጠቆመባቸው። ለጣሊያን አድሮ የነበሩ ሌሎች ግለሰቦችም ተጠቋሚው ሰው የተረገመ ነው፣ ሀገሩን የከዳ ክብሩን፣ ነፃነቱን፣ አበሻን የጎዳ በሚል ግጥም አዋርዶናል ብለው አቂመውባቸው ተከታተሏቸው። ማተሚያ ቤታቸውም ሊዘጋባቸው እንደሆነ ገመቱ። የተፈራው አልቀረም። ጣሊያኖቹ ወደ እሳቸው መጡና አስረው ወሰዷቸው ወደ አንደኛ ፖሊስ ጣቢያ። ማተሚያ ቤቱ ሲፈተሽ ግን የተባሉ ጽሑፎች ሳይገኙ ቀሩ። እሳቸውም የቅስቀሳ ጽሑፍ አልበተንኩም አሉ። ሆኖም ግን ለፍርድ ግራዚያኒ አደባባይ ቆሙ። የካቲት 12 ቀን 1929 ዓ.ም ጄኔራል ግራዚያኒን ለመግደል በተደረገ ሙከራ ሰበብ ጣሊያን የበቀል እርምጃውን መውሰድ ሲጀምር እኚህ ባለ ታሪክ ከእስረኞቹ ጋር የቀረበ ወዳጅነት አለ ተብለው ይታደኑ ጀመር። በዚህ የተነሳ የህትመት ስራቸውን አቋርጠው ቀስቃሽ ጽሑፎችን መበተን አቁመው ከአርበኞች ጋር ተቀላቀሉ። ከባላምባራስ አበበ አረጋይ ጋር ተጋድሏቸውን ያስመሰክሩ ጀመር። የጦር ስልት መንደፍ፣ አርበኛው ለአንድነቱ እንዲተጋ ማድረግ ስራቸው ሆነ። የውስጥ አርበኞችን መዋቅር እንዲዘረጉ የመረጃ ማቀነባበርና የማቀበል ኃላፊነትም እንዲረከቡ ሹማምንቱ ወሰኑ። የቀዘቀዘውን የአርበኞች ትግል ዳግም ለማነሳሳት በማህበር ስም መንቀሳቀስ አዋጭ እንደሆነ ተረድተውም የኢትዮጵያ አርበኞች ማህበር እንዲቋቋም ዓላማ ነደፉ። መዋቅሩን ዘረጉ፣ ተግባሩን አብራሩ። የማደራጀቱን ስራ እነ አበበ አረጋይ ይዘው እውን አደረጉት። የውስጥ አርበኝነት ስራቸውን እንዲሰሩም ወደ አዲስ አበባ ተመለሱ።
ከአርበኞቹ ጋር አልተስማማውም ብለው በአንድ የጣሊያን አገልጋይ እጃቸውን ሰጡና ቃለ መሐላ ፈጽመው በአዲስ አበባና በሌሎች ከተሞች ያለውን የጣሊያንን ጦር እንቅስቃሴና ጠቅላላ ሁናቴ መሰለል ቀጠሉ። በአርበኝነት ዘመናቸው የሶስት ልጆቻቸው እናት የሆኑት ወይዘሮ ቀለማዋ ገብረወልድ በወረርሽኝ መሞታቸውን ሰምተው ክፉኛ አዘኑ። ወይዘሮ አለሚቱ ንጉሴንም አግብተው ሁለተኛ ትዳራቸውን መሰረቱ። ኢትዮጵያ የነጻነት ክብሯ ሲመለስላት የህትመት ስራውን በአዲስ መንፈስ ተያያዙት። የማተሚያ መሳሪያዎቻቸው ተወርሰው ወደ አርቲስቲክ ማተሚያ ቤት እንዲዛወሩ ጣሊያን አመቻችቶ የነበረ ሲሆን ተስፋ ሳይቆርጡ ከግዕዝ ወደ አማርኛ እየተረጎሙ እያባዙ የጸሎት መጻሕፍትን እያሰራጩ ከወረራው በፊት የነበረውን ስራቸውን ቀጠሉ። የነ ዮፍታሔ ንጉሴን የነ ከበደ ሚካኤልንና የነ ብላታ ህሩይ ወልደ ስላሴን መጽሐፍት ከደራሲያኑ እየተቀበሉ አትመው ማሰራጨታቸውን ቀጠሉ። ዘመናዊ የማተሚያ መሳሪያ ማሽን ከውጭ ሀገር አስመጥተው ታሪካዊ፣ ሃይማኖታዊና ትምህርት ነክ የሆኑ መጽሐፍትን በብዛት አሳትመው ለማሰራጨት ቆርጠው ተነሱ። ማተሚያ ቤት ተከሉ። የህይወት ታሪካቸውን የያዘው መጽሐፍ እንደሚያስረዳው ማተሚያ ቤቱ በኢትዮጵያ የህትመት ኢንዱስትሪ ታሪክ በግሉ ዘርፍ የመጀመሪያውን ቦታ የያዘ ነው። ማተሚያ ቤቱ በግዕዝና በአማርኛ የተጻፉ የጸሎት፣ የድርሳናት፣ የታምራት፣ የገድላት፣ የትርጓሜና የወንጌላት መጽሐፍትን አሳትሟል። የወንጀለኛ መቅጫ ህግ፣ የፍትሐ ብሔር ስነ ስርዓትና የሰዋሰው ጽንሰ ሀሳብን፣ ልብ ወለድ ድርሰቶችን፣ የኢትዮጵያ ታሪክንና ሌሎችንም ጉዳዮች የሚያስተዋውቁ ከ360 በላይ መጽሐፍትን አትመው አሰራጭተዋል። እኒህ የጥበብ ሰው ተርጉመዋል፣ አስተርጉመዋል። የልዑል መኮንን የህይወት ታሪክ፣ የቀዳማዊ ኃይለ ሥላሴን የአመራር ጉዞ ጽፈዋል። ማተሚያ ቤቱ በስማቸው የሚጠራ ሲሆን በአሁኑ ጊዜ 80 ሰራተኞችን ያስተዳድራል። ልጆቻቸውም ይሄው ማተሚያ ቤት ስራው እንዲቀጥል ብዙ ዋጋ ከፍለውበታል። በአርበኝነት ዘመናቸው ለፈጸሙት ጀብዱም የቀኛዝማችነት ማዕረግ ተቀብለዋል። በደርግ ዘመን በጽሁፎቻቸው የተነሳ ለመታሰር በቅተዋል። እኚህ በሀገር ፍቅር ቲያትር ቤት መስራችነት፣ በአርበኝነት ማተሚያ ቤት በመመስረትና በአታሚነት የሚታወቁ በግጥሞቻቸው የሀገር መውደድን ትርጉም ይሰብኩ የነበሩት አባት ከዚህ ዓለም በሞት የተለዩት በ97 ዓመታቸው ነው። ብዙውን ጊዜ በየመጽሐፍቶቻቸው ቡልጋን ያነሷታል። የእሳቸው ሀሳብ ያረፈበት የፊደል ገበታ በየቤታችን ግድግዳ ተለጥፎ በእጅም ተይዞ ተምረንበታል። ይህ ስም አይቀበርም ነው። ከእናንተ ሬዲዮ ሸገር ኤፍኤም 102.1 የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በሀገር ቤትም በመላው ዓለምም ሆናችሁ እያዳመጣችሁን ስለሆነ እናመሰግናለን። ስለ ተስፋ ገብረስላሴ ከተስፋ ቲዩብ ያገኘሁትን አሁን ታዳምጣላችሁ። ወይዘሮ ገነት ተስፋና አቶ እንዳልካቸው ተስፋ የተስፋ ገብረስላሴ ልጆች ናቸው። በዓል ጊዜም በቀልድ በጨዋታም ያው ተሰብስበን በጨዋታውም ይጫወታል። በረፍቱ ጊዜ ትንሽ ረፍት ብትኖረው እንደዚህ እንደ ሰው አይነት አማርጦ መብላት አይፈልግም። እንዲህ መንደላቀቅ አይፈልግም። ጥሩ መልበስ አይፈልግም። ግድ የለውም። በቃ ሁሉ ጊዜ የሚደክም ሰው፣ እረፍት የሌለው መዝናናትን የማይፈልግ ነው። በቃ በዚህ ነው የሚኖር ነው የነበረው። ያማርጥ ነበረ። ማንም ሰው መጥቶ መጽሐፍ አትምልኝ ሲለው የመጽሐፉን ይዘት ሳይመለከት ማተም አይፈልግም። አሁን ለምሳሌ መጽሐፈ ጨዋታ፣ እንቆቅልሽ አይነት መጽሐፍ፣ ወዳጄ ልቤ፣ እነዚህን የመሳሰሉት መጽሐፍ መንፈሳዊም ናቸው ባህላዊም ናቸው እና ባህልን የተመለከተ በተጨማሪ ደግሞ ታሪክን የተመለከተ ማንም ሰው ታሪክ ጽፎ ሲመጣ እንዲያውም እንደ ባንክ ፋይናንስ ያደርግ ነበረ። ያትምና ሸጠህ ብሩን ክፈለኝ። ምክንያቱም የሱ ራዕይ እነዚህ መጽሐፎች ታትመው ለህዝብ ወጥተው ህዝብን ይጠቅማሉ እና ገቢን ብቻ ልመልከት እኔ ቀስ ብዬ ያገኛለሁ ብሎ ብዙ መጽሐፎችም እንደዚሁ ሳይሸጡ ቀርተው የከሰረበትም ወቅት አለ። እንዴት ልበልህ፣ አባት፣ ጓደኛ፣ ወንድም ነበር። ሰው ካለፈ በኋላ ነው በጎ ነገሩንም ክፋቱንም የምታውቅለት እና እሱም ካለፈ በኋላ ብዙ አካሎች እኛ ለማሳወቅ ሞክረናል፣ ተደርጓልም። እንዲያውም አንዴ ምን ብሎኛል፣ በቃ አሁን እኮ እኔ መሄዴ ነው፣ ግን እቺን ከተማ ዘንጬባታለሁ፣ ምንም የሚቆጨኝ ነገር የለም የሚል ሁሉ ቃል ተናግሮኛል። በጣም ደስ በሚለው መልኩ እና መጨረሻ ላይ እጁም አለመስራቱ ምን እንትን ሲል እሱ በጣም ረብሾታል። ከመረበሽም ውጭ በቃ መኖር አልፈለገም።
ካልሰራው እጄን እኔ ራሴን በራሴ ካልቻልኩኝ ለምንድን ነው የምኖረው የሚል መንፈስ እንደነበረው ይገልጽልኝም ነበረ። መምሬ ሰይፈ ተክለ ጻዲቅ ተስፋ ገብረስላሴ ጋር የሰሩ ናቸው። ስለ ተስፋ ገብረስላሴ የተናገሩትን አዳምጡ። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ንዜነወክሙ በእንተ ውእቱ ዝሃሎ እምቅድም ውእቱ መልእክተ ዮሐንስ ብለህ የምትቆጥርህንን ከቁጥር ታግእዛለህ። ተግእዝ በኋላ ደግሞ ንባብ ታነባለህ። ከዚህ በኋላ ወደ ወንጌል ትገባለህ። ትልቅ መጽሐፍ ለማንበብ ትችላለህ ማለት ነው። እውነቱ አልኩህ፣ ስራ ወዳድ ናቸው። ስራ የሚሰራ ሰው ልብሳቸውን ገፎ ዶስ ግዴላቸው። ነገር ግን ማጋጣ ሰው ታዩ በጭራሽ እንዲያዩትም አይፈልጉም። እሳቸውም ደግሞ ስራ ወዳድ ናቸው። በእውነቱ አልኩህ ምሳቸውን እንኳን ቁርሳቸውን እንኳን ራታቸውን እንኳን እስከ መብላት በግድ ተጋብዘው ነው ቤተሰቦቻቸው ረባከው ይምጡና ራቶን በልተው ይተኙ ተብለው ነው። ሌሊት ደግሞ መጥተው ማተሚያ ቤቱን ከፍተው ያንን ሁሉ አዘጋጅተው መስኮት ሁሉ ከፍተው ሁሉ ያንን እንትን ብለው ነበረ ሰራተኛው የሚገባው ፊደል ጋር እንዲተዋወቅ ንባብ እንዲያውቅ ፊደሉን የሀገሩን ፊደል ሁሉ ነገር እንዲያውቅና ትምህርት በየደጁ ፊደል በየደጁ አግኝቶ በየአካባቢው ሄዶ እንዲማር አድርገዋል። ለጠላት አትገዛ እያሉ ተነራስ አበበ ጋር ቡልጋ እዚያ ተቀላቅለው እዚያ ከአርበኞች ጋር ትግል አካሂደዋል። ጣቱም ግን ይህን በዚህ አይነት መልክ አዘጋጅቶ ያቀረበለትን እንዲያውቅ መምህራኖች ማሳወቅ አለባቸው፣ አደራ አለባቸው። ግለሰቡን አይደለም ማሰብ ያለባቸው፣ አሰራሩን የሀገር ቅርስ መሆኑን ይህን ሁሉ ማሰብ ያለባቸው እንጂ ግለሰቡን አይደለም። ሸገር ነው። ከእናንተ ሬዲዮ ጋር ስለሆናችሁ እናመሰግናለን። አቶ ወሰን ደበበ የተስፋ ገብረስላሴ ግለ ታሪክ ጸሐፊ የተናገሩትን እዚህ ጋር አዳምጡ። የመጀመሪያው ጋዜጠኛ ናቸው ማለት እንችላለን። በነገራችን ላይ በትምህርቱ እጃቸው ላይ ለማሽኑ ሐሳቡ አለ፣ ጭንቅላታቸው እውቀቱ አላቸው። ከዛ ያን ነገር እያደረጉ እየጻፉ ግጥም እየጻፉ ወደ 30-40 ሺህ ኮፒዎችን ይበቱም እንደነበረ የመዘንጋት የለበትም። ከዛ በኋላ ወደዛው ጦርነቱ ሲጀመር እሳቸውን ይሄን ነገር ይሰሩ እንደነበረ ጣሊያኖች ሲረዱ አዲስ አበባ ከተቆጣጠሩ በኋላ ማሳደድ ጀመሩ። ተስፋ ገብረስላሴ መያዝ አለበት፣ ምክንያቱም ጋዜጠኛ ወደሌለበት ጋዜጠኛ ሆኖ ወይ የመንግስት ጋዜጠኛ አይደለም ወይ የግል ጋዜጠኛ አይደለም፣ ማንንም አልነበረም። እና በወቅቱ አንድ ሰው ያስቸገረን ሰው አለ፣ እሱ ሰው አሳዳቸው አምጡ ተባለ። ባንዳዎች አሉ። ቡልጋ በአርበኝነት ሁሉ ጣሊያንን ሸዋ አርበኞች ጋር ተቀላቅለው የተዋጉ አባት ናቸው። አዲስ አበባ ውስጥ ተቀምጠው አዲስ አበባ አራቱን አቅጣጫዋን በደንብ አያውቋትም። ቤት የተሰራ ቤት እንኳን ፎቅ ተሰርቶ ከሆነ ይሄ ፎቅ መቼ ተሰራ፣ ከስንት ጊዜ በኋላ ሲወጡ ወይ በ3 ወር በ4 ወር በ5 ወር ሲወጡ ወይ በአመታቸው ሲወጡ ይሄ ፎቅ መቼ ተሰርቶ ነው ብሎ የሚጠይቁ ሰው ነበሩ። ምክንያቱም እዛው ቢሮአቸው ውስጥ መጽሐፋቸውን ሲሰሩ ስለሚውሉ መጨረሻዎቹ እድሜ ወደ ከ90 በኋላ ከሆኑ በኋላ ታመው ስትሬቸር ላይ የተገፉ ቢሮ ይወስዷቸው ነበር። አእምሯቸው ረፍት እያጣ የግድ ማየት ስላለባቸው ኑስቲ አድርሱ ይዛ ማተሚያ ቤት ብለው ከዚህ ወስዷቸው ማተሚያ ቤት ከሰራተኛው ጋር ተጫውተው እንዴት እያደረጋችሁ ነው ብለው ጠይቀው ብሎ ይመለሱ ነበር። በደከሙበት ሰዓት እንኳን ስራን ያልተው ሰው ናቸው ማለት ይቻላል። የፊደል ሰራዊትን በመላው ኢትዮጵያ ልብ ውስጥ የዘሩ ናቸው። በአርበኝነትም ቢሆን እንደ ማንኛውም አርበኛ ቀኛዝማችንን ማዕረግ በቀዳማዊ ኃይለ ሥላሴ እጅ እስኪሰጣቸው ድረስ አርበኝነቱን የተቀላቀሉ የታገሉ ናቸው። ኢትዮጵያ ጋዜጠኞች ታሪክ ባልተጀመረበት ሰዓት እሳቸው እንደ ጋዜጠኛ ሆነው ግጥም እየጻፉ መልእክት እያዘጋጁ ስለ ጦርነቱ፣ ስለ ንጉሱና ስለ ህዝቡ ምን አይነት ተግባብቶ እችን ሀገር መለወጥ እንዳለባቸው ጽሁፍ እየጻፉ ያሰራጩ የነበሩ የመጀመሪያው ጋዜጠኛ ናቸው ብልም የተሳሳትኩ አይደለምም። እና ይሄን ሁሉ የሰሩት ሰው እውቅና የመነፈጉ ጉዳይ ነው። እውቅና መነፈግ ስለ አያውቋቸው ማለት አይደለም፣ ይታወቃሉ። ግን ቢያንስ ታሪካቸውን ሊያጎላ የሚችል ቢያንስ በሰሩት በዋሉት ውለታ መጠን ኢትዮጵያውያኖች ትልቁ ችግራችን ምንድነው? ውለታ የሰሩ ሰዎችን እናውቃቸዋለን፣ ግን ለሰሩት ውለታ ግን ማቆም የሚገባን ነገር አናቆምም፣ አናስቀምጥላቸውም። እየተረሱ ይሄዳሉ፣ ሊረሱ ይችላሉ ብለን እንኳን አንሰጋላቸው። አሁን የምትሰሟቸው አፈሩን ገለባ ያርግላቸውና የማስታወቂያ ባለሙያው ውብሸት ወርቅ አለማው ናቸው። ስለ ተስፋ ገብረስላሴ ካሉት እነሆ። አርበኛ ናቸው።
የማስተማርም አርበኛ ናቸው። የሀገርም ጠመንጃ አቀባብሎ በመተኮስም በጠላት ላይ አርበኛ ናቸው። እንዲህ አይነት ሰው ምን ይባል መሰለ? ሙሉ በኩልሄ ኦል አራውንድ ኤክሰለንት እንደሚሉት ፈረንጆች፣ እኛ ደግሞ ሙሉ በኩልሄ ይባላል። በሁሉም የተሟላ ማለት ነው። ከዚህም በላይ ቋልደሳቸው ለማንም ተሰጥቷል። ፊደል አባት ናቸው። አስተማሪ እኮ ናቸው። መምህር እኮ ናቸው። በፊደላችን እንድንኮራ እኮ ያረጉ ናቸው። የተስፋ ገብረስላሴ ይላል ከላይ ከደብረ ሲና መጥቶ ነው። እኔ ማፉድ ገጠር ውስጥ የቆጠርኩት በእሳቸው ፊደል ነው። አብዛኛው የኢትዮጵያ ሕዝብ አፉን የፈታው ፊደል የቆጠረው በተስፋ ገብረስላሴ ፊደል ቀመር ነው። እኔማ ስልጣን ቢኖረኝ እዚያ ይሄን ፊደል መጀመሪያ ማተሚያ ቤቱን አቋቋሙበት ላይ ሐውልት ተቋቁሞላቸው ሰው እየሄደ እንዲጎበኘው አደረገ ነበር። ደራሲ ጌታቸው በለጠም ስለ ተስፋ ገብረስላሴ የተናገሩትን እዚህ ጋር ላስደምጣችሁ። ትውልድና ሀገር ታሪክ የሰራ አባት በሌላው ሀገር ቢሆን ታላቅ ጀግና ተብሎ ነው የሚታሰበው። ተስፋ ገብረስላሴ የእድሜ ልክ የክብር አባል የሆኑት ለኢትዮጵያ ደራሲያን ማህበር ባበረከቱት አስተዋጽኦ ነው። ከዚህ በተረፈ በዚህ በሆሄ ባለቤትነት በቅርስ ፈጣሪነትና አስቀማጭነት ዋናዋ ተጠቃሿ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጀመሪያ ቀን የተማርኩት ነው። ይሄ ብቻ አይደለም፣ ያለምንም ማጋነን የፊደል ገበታው ላይ ያሉትን ሶስቱንም ሀሁንም መልእክተንም አቦጊዳንም ዛሬም ድረስ በቃል ይወጣለሁ። ዛሬም ድረስ እንደውም በአጋጣሚ ለስራዬ በጣም ስለሚጠቅመኝ የፊደል ገበታ ቢሮዬ ላይ ነው። አፈሩን ገለባ ያርግላቸውና የቀድሞው ፕሬዝዳንት ግርማ ወልደ ጊዮርጊስም ስለ ተስፋ ገብረስላሴ ያሉትን አዳምጡልን። ፊደል እሳቸው መሆኑን አውቃለሁ። በእሳቸው ፊደል ተምሬያለሁ። በኋላ ማተሚያ ቤት ስለነበራቸው አንዳንድ ነገር ሲታተም አነባለሁ። ተስፋ ገብረስላሴ ዘብሔረ ቡልጋን ማወቅ ያለ አይመስለኝም። ዘብሔረ ቡልጋ ስለሚባል ከነጻ ቢዛዝ ወልደ ጊዮርጊስ ከነ መኮንን ሀብተወልድ በፊት የመጡ ቡልጋ እሳቸው ናቸው። እንደውም የቡልጋሪያ ፓርቲ ነው የምንላቸው እንጂ የመጀመሪያ በመሆናቸው እና ሽልማት የሚገባው ለእሳቸው ነው። ዩኒቨርሲቲ ቀርቶ ኤሌሜንታሪ ትምህርት ቤትም አልነበረም። የመጀመሪያዎቹ ኤሌሜንታሪ ትምህርት ቤቶች ተፈሪ መኮንንና ዳግማዊ ምኒልክ ናቸው። የተስፋ ገብረስላሴ ፊደል ከዛ የቀደመ ነው። የሐውልት መስራት ልምዱ ስለሌለ ነው። እንደዚህ ያሉ ትልልቅ ስራ የሰሩትን ሰዎች እውቅና ሰጥቶ አደባባይ ላይ እንዲቆሙ ካልቸር የለንም። ጀግናው አትሌት ኃይሌ ገብረስላሴም ስለ ተስፋ ገብረስላሴ ይህን ብሏል። ፊደል ገበታ ምናልባት እቺ በእኛ በገጠር ውስጥ ተለቅ ባለች ፎንት ግድግዳ ላይ የምትለጠፍ ነው። በቃ ጠዋት ተነስተህ እሱን መጀመሪያ ሀሁን ትንትን ትለዋለህ። ከዛ ወደ አቦጊዳ ነው የምትሄደው። ትንሽ ትንትን ሳልክ ደግሞ መልእክተ ዮሐንስን ነው። እኔም ሞር ትኩረት የማደርገው የነበረው በዛን ወቅት ሀሁ ላይ ነው። ወደ መንግስት ትምህርት ቤት ለመግባት ሀሁ ጨርስ ነበር። ድሮ ምናልባት ታስታውስ እንደሆነ ሀሁ ለመማር እንደውም መጀመሪያ ወደ ትምህርት ቤት ለመግባት እንደዚህ እጅህን አድርገን በጽቅ ማሳጅ ጆሮን ማንካት አለብክ አለ ያልደረስክም ነው የሚባለው። ለሳቸው የምናደርገው ነገር ለሳቸው እንዳይመስልክ፣ እሳቸው ማንድ ያልፈዋል። እኛ ይሄ ትውልድ ማድረግ ያለበት ለወደፊቱ ምን ማድረግ ለወደፊቱ ትውልድ እንዲነሳ ምን ማድረግ ነው ያለብን። እሳቸውን እየቀበርን መልሰን እየቀበርን ሳይሆን እሳቸውን ህያው ማድረግ መቻል አለ። ሐውልትን በየቦታው ማቆም መቻል። ቀኛዝማች ተስፋ ገብረስላሴ ግንቦት 26 ቀን 1992 ዓ.ም ነበር በ97 ዓመታቸው ከዚህ ዓለም በሞት የተለዩት። የቀብር ስነ ስርዓታቸውም በእንጦጦ ደብረ ኃይል ራጉኤልና ደብረ ኤልያስ ቤተክርስቲያን ተፈጽሟል። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስላመሻችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሎ። ስም አይቀበርም።